ነገር ያለው ሁሉንም ነገር ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንንም ከአጠገባችን ሳይሆን በጣም ብዙ ደስ የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁና ፍቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ተባብረን ብንኖር የምር እኔ ካንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም። ለዚህ ልጅ ስንል ገባ በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እንታረቀን እናንተ አብረን ነው እንዴ ታለሽ ነው አይደለም ይቅርታ ካላረክልኝ አልነሳም። ሩታ ታለሽ ልጅ ትጥዋለሽ በቃ እሺ እናወራለን። ተነሽ ድግ በይ እንጂ እንዴ ታውልሻል። እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ኢፋዬ ሰላም በላችሁ። ቆይ ሉሊ ሰላም ይላችሁ። ሉሊ ሰላም በላችሁ። ኦኬ እሱ ይቅደም። ቅድሚያ ተናለሽ ሉሊ ሰላም በላችሁ። አይ በላችሁ። አይ በቃ መናገር ሲፈታ ሰላም ይላችሁ። በቃ ተያየን ከተያየን ይበቃል ነው። እንዴት ናችሁ ፋሚሊ? ሁሉ ሰላም? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ቆይታ እንዴት ነው? እንግዲህ ዛሬ በጥሩ ሐሳብ ወደ እናንተ መተንላችሁ። ያው እንግዲህ ሐሳቡን በደንብ ያመጣችሁ አውርታለችና አሁን ላይ ብዙ ነገራቶች እየተፈጠሩ ነው። ብዙ ነገር እንትን እያለ ነውና በህይወታችን ይሄ ነገር መቆም አለበት ብለን አስበናል። እኔም ሩታም ያው በደንብ ልክ ነው። ያው ብዙ ነገር ህይወታችን ላይ እየተፈጠረ ይገኛል። ብዙም የሚሆነውም ነገር እየተወራም እኛን ስም ለማጥፋት ብዙ ርቀት እየተካሄደ ይገኛል። ነገር ግን ይሄንን ነገር ለአንዴና ለመጨረሻ ጊዜ እንዲያበቃ እንፈልጋለን። እኔም ኤፋም ባላጠፋው ጥፋት ብዙ ተብሏል። እኔም እንዲሁ ባላጠፋው ጥፋት ብዙ ተብለናልና ባልዋልንበት ነው ስማችን እየተነሳ ያለው። ኢቭን አንዳንድ ሰዎች ራሳቸውን ነፃ ለማድረግ ያላጠፋነውን ጥፋት የኛን ስም እያነሱ መወንጀል ሆኗል ስራቸው ማለት ነውና ራሳቸውን ነፃ ለማድረግ የኛን ስም ማንሳት አለባቸው ብዬ አላስብም። እውነተኛ ነገር ካላቸው ራሳቸውን ነው ከቨር ማድረግ ያለባቸው እንጂ የኛን ስም ማንሳት ኤቭሪዴይ ተገቢ ነው ብዬ አላስብም። ኤኒዌይስ ያ ነገር አልፏል። ኢትስ ኦኬ። እና ደግሞ ያስጠላል። ገብቷችኋል ቤተሰብ? ሁሌ ጨቀጨቅ፣ ሁሌ የሆነ ነገር ምናምን የሚደብር ነገር ነው። እናንተ አይደለም ለኛ እናንተ ራሱ ለምታዩት በጣም የሚደብር ነገር ነው። ምክንያቱም በጣም ብዙ ጊዜ ተጨቃጨቀን ተጣላንና ነገርና በህይወታችን ደግሞ ጥሩ አይደለም። ስለዚህ ሰላም መፈጠር አለበት ብለን ነው ዛሬ ወደ እናንተ የመጣነውና ቻው። ልክ ነህ። ሲቀጥል ደግሞ እንዴት ነው ሁሉንም ነገር ላይክ እንዴት ነው እዚህ ፊት ለፊት ላናቀርብላችሁ እንችላለን። ብዙ ነገር ስትራግሎችን እናልፋለን። ሁሉንም ነገር ወይ ያየን ስልኩን ያዝልኝ እናቴን እያለ ነው። ስልኬን ያዝልኝ እናቴን እያለ ነው። እና እንግዲህ ፋሚሊ ያው ሩታ ብላችኋለች አንዳንድ ነገርና ያው እስከዛሬ ብዙ ነገራቶች ተፈጠሩ፣ ብዙ ነገር ተባልን። እኛም ሌሎችም ሰዎች ብቻ ብዙ ነገር ተባብለናል እስከዛሬ እና ይሄ ነገር ደግሞ መቆም አለበት። ብዙና አብርሽን ጠርተናቸዋል። ስለዚህ በቃ እኛም ይቅርታ ጠይቀን ሩቲም ያው ሐሳቡ በደንብ ያመጣችሁ ሩታ፣ ምክንያቱም ይሄ ነገር ደከማት፣ አሰለቻት። ፍላጎቷም ደግሞ ያው ከአብርሃም ጋር አንድ ላይ መኖር ነውና ዛሬ እኔም ሩታም ይቅርታ ጠይቀነው ለቡዚም እንደዛው ይቅርታ ጠይቀናቸው እንደ በፊቱ አንድ ላይ በሰላም እንዲኖሩ ነው የኔ ፍላጎት፣ የሩታም ፍላጎት እንደዛ ነውና አብርሽም ቡዜንም ጠርተናቸዋል፣ ይመጣሉ። ስለዚህ ያው ይቅርታን እንደሚቀበሉ ተስፋ አደርጋለሁ። ያው መቼም ይቅርታ ስላለን እኛ ጥፋተኛ ሆነን ምናምን ነገር አይደለም፣ ወይም ደግሞ እኛ የሆነ ነገር አድርገናል ማለት አይደለም። ይቅርታ ስንል ግን ደግሞ ነገራቶች ሁሉ በቃ ማብረድ ስለፈለግን ነው፣ መተው ስለፈለግን ነው እንጂ እንደነሱ ነገር ቢሆን ኖሮ እኛም የሆነ ነገር ብለን የሆነ ነገር መፍጠር አያቅተንም ነበር። ግን አንዳንድ ያው ሰላም ስትፈልጉ ለመሰለኬፋ ሁሌ የፈለገ ጠንካራ ብትሆን ሁሌ የፈለገ ነገሮችን ስትረግል ብታደርግ ይደክማል፣ ይሰለቻል።
እኛ አሁን ነገሮች ያቅቱንም ነገሮችን መጋፈጥ እንችላለን ብለን የምናስብ ሰዎች ነን። ብዙ ነገሮችንም ተጋፍጠን አልፈናል። ግን ደግሞ ይሰለቻል፣ ሁሌም ሲሆን ይሰለቻል እና በቃ ሰላም እንዲሆን ስለምንፈልግ ያው እነሱም መተዋል። ያው እንግዲህ በደንብ ይቅርታ እንጠይቃቸዋለን። እንደ አይፋም እንዳላችሁ እኛ አጥፍተን አይደለም። ጥቂት ልስጠር አንተ ነው የፈለገው ማለት ነው። አጎቴ እያለ ነው ከቀደም ጀምሮ ናፍቄያለሁ። ብራዘር እንዴት ነው? ሲስተር እንዴት ነው? ሰላም ነው አለ። ይቅርታ እንዴት ነሽ? ሰላም ነው አለ። እንዴት ባባ ደህና ነው አለ። ደህና ነው እንዴት ነበር? ሌላ ሰው መሰልኩ። ዛሬ ደግሞ ምንድን ነው እንዴት ነው? ኮፍያ ምናምን አድርገህ ሌላ ሰው መስለህ ማለት ነው። ኮፍያ ምናምን አድርገህ ሌላ ሰው መስለህ ማለት ነው። ጠረኔ ነው ያውቃል አባቱ አይደለም። አባቱ ስለሆንኩኝ ጠረኔ ነው ያውቃል። እንዴት ነው ነበር? እንዴት ነው? ሰላም ዶሌ ለምን አስቆርፋችኋል? ካጎቱ ጋር ስለተወሰደ መሰለኝ እሱን እኔ ነበር ያዝኩት። ቅድም እየጎተተው ነበር ካልሄድኩኝ ብሎ ለምን እኔ እንጃው ደስ የሚፈልገው ለምን አስቆርፋችኋል? አይ አላኮረፈም። ፈርዶ ነው መነጽር አድርገህ በኮፍያ በመነጽር በኮፍያ ዛሬ ነው ያየክ እና አንኪሩታይ ያው መናገር ያለብሽ ነገር ቀልባችንን ወሰደው። አብቹ የኔ አባት እንዴት ናችሁ? አንዴ እንዴት ናችሁ? አይ ወሬ ነው ቢጠባ ኖሮ ያንገታ ቢሌና ያስድም ነው መጫወቻ ሲያገኙ እኮ እንደዚህ ናቸው ልጆች። ቡቹ እንዴት ነህ? ደህና ነህ? ሰላም ነው? አሸቱ ነች። ደህና ነህ? አይ ቆንጆ እረሳ ነው። ለምን ነበር የፈለጋችሁን? ወደ ዋናው ሐሳባችን እንግባ። እሺ ደህና ናችሁ? በመጀመሪያ እግዚአብሔር ይመስገን ደህና ነን። ዋናው ደህና መሆናችሁ ነው። እንግዲህ ዛሬ በድጋሚ የተገናኘ ነው ወይም ደግሞ የፈለግናችሁ ለአንድ ጉዳይ ነበረ። ያው እንግዲህ ሰሞኑን እየተፈጠረ ያለው ነገር እናንተ ማይታችኋል። እንትን የለውም ያን ያህል ከብድ ነገር እኮ የለውም። ሜቢ ዝናብ ስለዘነበ ይሆናል። እንግዲህ ይቅርታ ወደ ሀሳባችን ቡቹ ሀሳባችንን እየሰረክ ነው ታውቋል፣ እየረበሽክ ነው እና ሰሞኑን ያው ሙዚየም አብሽም እያያችሁ ነው እየተፈጠረ ያለውን ነገር ታውቃላችሁ። ያው እንግዲህ ዛሬ ጠሯችሁ አምጣ እንዴ ቡቹ ልቀበልህማ ምን ቆንጆ ያው እንግዲህ ዛሬ የጠራውበት ምክንያት ማለት ነው እስከዛሬ የተፈጠረው ነገር ምናምን በጣም በቃ ያስጠላል፣ ይጨንቃል። ንትርካችንን አብቅተን ትተን ሁሉንም ነገር በይቅርታ ፈተን እናንተ አብረን እንድንኖር እፈልጋለሁ። ነገር ያለው ሁሉንም ነገር ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይሆን በጣም ብዙ ደስ የሚሉ የሚያስከፉም ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁና ፍቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ትተህ አብረን ብንኖር የምር እኔ ካንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም፣ ለዚህ ልጅ ስንል ገባ ይሄ ልጅ እኛ እንጂ እሱ ፈልጎ አላመጣም ነው ገባ። የኛ ፍቅር፣ የኛ ኃላፊነት፣ የኛ እንክብካቤ ያስፈልገዋል። በመሀላችን እሱ እየተጎዳ ነው ያለው ገባ አይደለ? በምችለው አቅም ምንም ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ ማለት ያንተን ሊና ሙሉ ለሙሉ ተካለሁ ማለት አልችልም። ያንተም ነገር ያስፈልገናል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናድስ ደስ ይለኛልና ከልብ ይቅርታ ብታደርግልኝ ደስ ይለኛል። ፍቃደኛ ብትሆንልኝ ብንደሰት የመጀመሪያው ላይፋችንን ብናስታውሰው እንጃ ማለት ወደ ኋላ መለስ ብለህ ብታየው ያሳልፍናቸው ነገሮች እንኳን አይደለም እኔ እናንተ ማንም ነው የሚቀናበት። የምሬን ነው ማለት
ምንም ነገር ሳይኖረን በጣም ደስ በሚል ላይፍ ደስ በሚል ፍቅር አብረን የመጣን ልጆች ነን። በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እንታረቀን እናንተ አብረን ሩታ ተነሽ እንዴ ተነሽ ነው አይደለም ይቅርታ ካላረክልኝ አልነሳም ሩታ ተነሽ ልጅ ትጥዋለሽ በቃ እሺ እናወራለን ተነሽ ብድግ በይ እንጂ እንዴ ተነሽ አይ አብርሽ ምን አለ መሰለህ ያው ብዙ ነገር እያለች ነበር ቡዜም ያው ታውቂያለሽ ስለ አብርሽና ስለ ሩታ ብዙ ነገሮች ታውቂያለሽ ዛሬ ላይ ያው ብዙ ነገር ቢጣሉም ምንም ነገር ቢባባሉም ግን ደግሞ ትናንትናቸውን ያሳለፉ ትናንትናቸው ይበልጣል እነዚህ ልጆች ብዙ ነገር አሳልፈው ብዙ ነገር እንትን ብለው ነው የመጡትና ዛሬ ላይ በትንሽ ምክንያት ከሚለያዩ ልጁም ያላባት ከሚያድግ ግን ደግሞ ትናንትናቸውን አስታውሳችሁ አብርሽ እኔ እስከማውቀው ድረስ አንተና ሩታ ብዙ ነገር አሳልፋችኋል ብዙ ነገር አሳልፋችሁ ነው እዚህ ድረስ የመጣችሁት አንተም ለሩታ ስትል ለፍቅር ስትል ብዙ ነገር አይተሃል ብዙ ነገር ደርሶብሃል እና ሩታም እንደዛው እና ለዚህ ፍቅር ይሄ ፍቅር ደግሞ ዝም ብሎ የመጣ ነገር አይደለም ብዙ ነገር ተደክሞበታል ብዙ ነገር ዋጋ ተከፍሎበታል እና ለዚህ ስትል ይቅርታ እያለች ነው ይቅርታዋን ተቀበላትና አብራችሁ ብትኖሩ ልጁም ሉሌም አብራችሁ ብታሳድጉት በጣም ደስ ይለኛል እኔ በጣም ከመደ በላይ አብራችሁ ብትኖሩ ባይነኝ እንደኔና ይቅርታዋን ብትቀበላት በጣም ደስ ይለኛል አብርሽ እና ቡዜም ያው አንቺ ደግሞ ከሁላችንም ታላቅ ነሽ ነገራቶች እኔና አንቺ ምንም ነገር ብንባባልም ምንም ነገር እንትን ብንልም ግን ከኛ የተሻለሽ ሰው ነሽ ብዙ ነገር ያየሽና ብዙ ነገር ያሳለሽ ሰው ነሽና መቼም አሁን አብርሃም ያለበት ሁኔታ ይታወቃል እንትን ያለው ህይወቱ ራሱ የሚጨበጥ ነገር አይደለምና ይሄ ልጅ አሁንም ሌላ ነገር ውስጥ ከሚገባ ወደ ትዳሩ ተመልሶ ወደ ልጁ ተመልሶ ሰላማዊ ህይወት ቢኖር ነው እኔም የምመርጠው ለሱ እና አንቺ የምትይው ነገር ካለ በይውና እሱም ይቅርታዋን ተቀብሎ አብሮ ቢኖሩ ይሻላል ሁሉም ነገር ግርግሩ ትተ ነው ማለት ነው አይ ሳኔ እኔ ላውራ ብዙ ምን አለ መሰለኝ ችግር የለውም እኔ ላይ ይቅርታው ለምን አይሆንም የማልቀበልበት ምክንያት አይኖርም ግን ደግሞ ይቅርታ የምትሉት ወይ ሩታ ይቅርታ እየጠየቀች ያለችው ከዚህ በፊት በሆንኩት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ በመጀመሪያ ደረጃ ማለት ነው ይሄንን ነገር አምናችሁበት ነው ወይ ካላመናችሁበትና ይቅርታ ከጠየቃችሁ ለምን ይቅርታ ነው የምትጠይቁት ስለዚህ እኔ ማወቅ መፈልገው ነገር አለ እኔ ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው ማኖር የምችለው ለምን ነገን ራሱ ፈራዋለሁ ነገ ከነገ ወዲያ ምን ታረጋኛለች ሩታ ብዬ ሁሉ ጊዜ እየፈራው ነው የምኖረው ስለዚህ እኔ ለዛ ምላሽ ማግኘት እፈልጋለሁ እንጂ በተረጋጋሚ ተናግሬያለሁ ስለዚህ አሁንም ቢሆን ሩታ እናንተ ከነበራችሁ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ ብዙ ነገሮችን አብረን ማስተካከል እንችላለን ግን ደግሞ እኔ ውስጤ ላይ ጥያቄ እየኖረ እኔ ከሩታ ጋር እንዴት ብዬ ነው አብሬ የምኖረው እንዴት ብዬ ነው አብሬ የምቀጥለው ስለዚህ ይሄንን ጥያቄ መልሱልኝ አንድ እንደዚህ እኛ ነበርን ስህተት የሰራ ነው እንዲህ ነበር ያጠፋ ነው እና ለዛ ሁሉ ነገር ምክንያት ተጠያቂው እኛ ነን ለዛ ነገር ደግሞ ይቅርታ እንጠይቃለን ጥፋተኛ ነን ማያጠፋ ሰው የለም ስህተት ማይሰራ ሰው የለም ካላችሁኝ ኢትስ ኦኬ ጥፋታችሁን ካመናችሁ ምን ማድረግ እንዳለብን ደግሞ አብረን እናወራለን ግን ደግሞ እዚህ ጋር ጥፋተኛ አይደለንም ብላችሁ ያሰባችሁ ለኔ ይቅርታ መጠየቁ ምንም ተገቢ ነው ብዬ አላሰብኩም ብዙም ከዚህ የተሻለ ምላሽ አይደለም ልሰጣችሁ የምትችለው ማለት ነው አንድ ነገር ላቋርጥ አብርሽ ልክ ነህ አንተ አይምሮክ ንጹህ ሳይሆን እንትን ማለቱም ሊከብድክ ይችላል ግን ደግሞ እኛም አንደርስታንድ አድርገን በጣም ሰልችቶናል በተለይ ደግሞ ሩታ በጣም ሰልችቷታል ይሄንን ህይወት ካንተ ጋር መታመጨቃጨቁ ከሄርሜላ ጋር እንደዚህ ከተለያዩ ሰዎች ጋር መጨቃጨቁ በጣም ሰልችቷታል ህይወቷን በስነ ስርዓት መኖር ነው የምትፈልገው አሁን ላይ ካንተ ጋር ማለት ነውና ለዛም ነው ዛሬ የመጣ ነው እንጂ እኛ ጥፋተኛ ሆነን ወይ አንተ እንደዛ መታመመ እኛ ጥፋተኛ ሆነን አይደለም ግን ደግሞ ሁሉም ነገር ትተነው ይቅርታ ተጠይቃችሁ አንድ ላይ እንድትኖሩና የተደረገብህም ነገር ከሷ ጋር ሆነ ማወቅ ትችላለህ ወይም ደግሞ ማጣራት እንችላለን ኤፍሬም እኔ ብቻዬን እስካሁን ድረስ ይኸውልህ ምን አለ መሰለህ እኔ አሁን ለዚህ ሁሉ ነገር አብረው እንዲኖሩ በጣም ብዙ ነገር ከዚህ በፊት ብዙ ነገር ተፈጥሯል አብረው እንዲኖሩ ብዙ ነገር አድርገናል በቃ እልህ አትጋቡ አብራችሁ ሁሉ ብዙ ነገር አሳልፉ ለልጃችሁ ስትሉ ሰላም ፍጠሩ ጭቅጭቅ ይብቃ ንትርክ ይብቃ ብዙ ጊዜ ስል ነበር ገባ ያን ግን እየባሰባቸው እንጂ እየቀለለ የመጣ ነገር ምንም ነገር የለም ውሃ ቀዳ ውሃ መልስ ነው ነገሩ የሆነ ሁለታቸው መሃል ገባ እኔ አሁን የልጁ እናት ናት አሁንም ሆነ
የአብርሽ ሐሳብ ነው የኔ ሐሳብ ሊሆን አይችልም። ይሄ ግን ምንድነው ይሄ ልጅ በቃ የተፈጠረበት ነገር አለ በቅርቡ በጣም ከዛ በፊት እሷም አጠፋች እሱም አጠፋ ብዙ ነገር አለፈ በህይወታቸው ወደ ኋላ ከተመላለስን ብዙ ጉዶችን እንስባለን እሱም ጋር ሆነ እሷም ጋር ያ ታሪክ አለፈ ብለን ወደ አዲስ ህይወት ወይም ደግሞ ወደ አዲስ መስመር እንግባ የተሻለ ህይወት እንኑር አንጨቃጨቅ አንነታረክ ሰላም የሆነ ህይወት እንኑር ሲባል ግን ሰላም እየሆነ አይደለም ሁኔታው እያየህ ነው ገብቷል አሁን ደግሞ አልፎ ተርፎ ወደ ከባድ ሁኔታ ውስጥ ገብተናል